ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርጊ የምልሽ ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ምን መሰልሽ ማርቲ፣ አባቴ እህቶቼ አይደለም እኮ ማሚ አትበይ። አንቺን ማንም የጠራሽ የለም። አንተን ነው የጠየቅኩን መልስልኝ። ይኸውልሽ ምን መሰለሽ ማርቲ፣ ኧረ እኔ ቤተሰብ የለኝም። ከመንገድ ላይ አግኝቶኝ ነው ይዞኝ የመጣው። ከዛ ባለቤቴ እናት፣ እኔ አባት፣ ልጆቼ ደግሞ ወዲያውኑ ሻንስላለኝ ነው። አንተ ተናገር እንጂ እንዴት ይቺ አፍ አውጥታ ላንተ ትናገራለች? እውነቷን ነው። መንገድ ላይ ነው ያገኘኋት። ምን ሆንሽ ብዬ ስጠይቃት እናትም አባትም እህትም ሆነ ወንድም የለኝም ስትለኝ ነይ በቃ እኛ ቤት ትንሽ ጊዜ ታርፊያለሽ ብዬ ይዣት መጣሁ። ለዛ ነው እኔን አባዬ አንቺን እናቴ ደግሞ ልጆቹን እህቶቼ እያለች የምጠራቸው። እንደዛ ነው ማሚ። እኔ አሁን አንቺን ማሚ አልኩሽ ግን አልወለድሽኝ። በቃ እንደዛ ነው። ልክ በቃ አሁን እንዳልኩሽ ነው። ይኸውልሽ አንቺን ቅር የሚልሽ ከሆነ ከዚህ በኋላ እኔንም አባዬ እንዳትዪ እሷንም እናቴ እንዳትዪ ልጆቹንም እህቶቼ እያልሽ እንዳትዪ። ኧረ በቃ እኔ ከዚህ በኋላ ይኸው ከምላሴ ፀጉር ይነቀል። ያው ሂጂ በቃ ይኬዳላ። ወፈፊ ደረጀ ማርቲ፣ ቤት እግዚአብሔር ነው። እኛም ልጆች አለን። ነገ እዚች ልጅ ላይ የደረሰው ነገር እኛ ልጆች ላይ እንደማይደርስ በምን እርግጠኛ እንሆናለን? ደረጀ ብድር በምድር ነው ማርቲ። አንቺ ደግሞ መልካም ሴትና እኔንም የምትረጅ ሚስት ነሽ። ምን አለበት አንድ ቤተሰብ የራባትን ልጅ ለትንሽ ጊዜ እዚህ ቤት ውስጥ እናቆያለን? እባክህ አንተ ሰውዬ አንድ ጊዜ ጆሮ ስጠኝ። አንድ ድል ይኸውልህ ደረጀ፣ ይቺ ልጅ በፍጹም አታውቃት። ከእሷ ይልቅ ደግሞ እኛን ነው በደንብ መስማት ያለብህ። በቃ ምቾት ካልተሰጠችን ደግሞ በማንኛውም ሰዓት ከዚህ ቤት መውጣት መቻል አለባት። ተይ እንጂ ማርቲ፣ ይቺ ልጅ ገና አንድ ፍሬ ነች። ቆይ በምንድን ነው ምቾት የነሳችሽ? እስኪ ተመልከታት። አነጋገሯ፣ አለባበሷ፣ አወራሯ፣ አበላሏ ምንም ከልጆች ጋር የሚገጥም ባህሪ የላት። ልጆች ደግሞ ከእንደዚህ አይነት ሰው ጋር ከገጠሙ ባህሪ ቶሎ ነው የሚወራረሱት። እነሱ እኮ ልጆች አይደሉም፣ ትልልቅ ናቸው። የኔ ልጆች ግን ትንሾች ናቸው። እሺ ማርቲ፣ ትረጅኝ የለም? እባክሽ ተረጅኝ። ልብሷንም ባህሪዋንም ታስተካክላለች። ደረጀ፣ እኛ ለልጆቻችን ካልተጠነቀቅን ማንም ቢሆን አያስብላቸውም። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እንግዲህ እናቷ ዳጣ ነፃ እንደሆነች እንዲሁም እሷ እንዳልሰረቀን ዳጣ እየነገራት ነበር። እንግዲህ ሰረቀች ግዛቱ እንደሆነች ነገራት። እኔ ተጠራጥሬ ነበር ከመጀመሪያ ዳጣ ንጹህ እንደሆነች ነግሬህ ነበር ወዘር እያለ እየነገሩ ነበር። አዎ በርግጥ እሷ ልክ እንደመጣው ነው የጠላችኝ። ለምን እንደጠላችኝ አላውቅም፣ ግን ለምን ሆነ የጠላችኝ መጀመሪያም ብዬ ቃል ነበር እንግዲህ እኔ አልሰረኩም እያለች ስትናገር ነበር። አባዬ ነግሬህ ነበር እኮ መጀመሪያም እኔ እንዳልሰረኩ ስትል ነበር። አሁን ልጄ ይቅርታ አድርግልኝ፣ አንቺ ልክ ነሽ፣ ጌጡ ተገኝቷል የተቀመጠበት ቦታ ብሎ ይነግራታል። እንግዲህ ከዛ በጭራሽ ይህንን ማመን አልችልም፣ ታዲያ እንዴት ነው ልገኝ የቻለ? ልጁን አሳልፈው መስጠት ስላልፈለገ ብቻ ጌጡን እንዳገኘው ስናገር ነበር። አይ ይሄ ሊሆን አይችልም ደረጀ፣ በጭራሽ እውነቱን ማወቅ ፈልጋለሁ። ይህንን ጌጣጌጥ ማን ሰረቀ? ዳጣ ካልሆነች ታዲያ ማን ነው እያለች ስትጮህ ነበር። ሰላምዬ በጣም ተጨነቀች። ዳጣን እጅግ በጣም ተወዳታለች። እሷ እንዳልሰረቀች በደንብ ታውቃለች። ነገር ግን መናገር አንቺ ሂጂ ብላ ስትጮህበት ነበር አስራው። ነገር ግን መናገር አልቻለችም ነበር። እንግዲህ ምንም ይሁን ምንም ጌጧውን ተገምጧል። ድጋሚ ቤት ውስጥ ምን ነገር እንደማይጠፋ ተስፋ አደርጋለሁ። ሆኖም ግን ዳጣ ንጹህ እንደሆነች ደጋግሞ ሲናገር ነበር። ካሁን በኋላ ዳጣን ማንም ሰው ሰረቅሽ ብሎ ሳንቋሻትና እንዳይታችሁ ካላያችሁ ሁላችሁ የሚገባው ቅጣት እንደምሰጥ ተናገረ። ኦየዋ እጅግ በጣም ተወዳታለች ዳጣ፣ እህቴ ብላ ተቀብላታለች። ነገር ግን ሌሎቻችሁ ዳጣ እዚህ ቤት እስካለች ድረስ እህታችሁ ነች። እንደ እህታችሁ ተንከባከባችሁ፣ ምንም የጎደለባችሁ ነገር የለም። ነገር ግን ተስማምተው መኖር ግዴታ አለባችሁ። ካሁን በኋላ ማንም ሰው ዳጣን
የምሰድባትና ዱርዬ ምንትስዬ የምሏት ነገር አዎ ነገር ዛሬ ምናልባት ጎዳና አድጋ ሊሆን ይችላል። ነገር ግን እስቲ እኔ እዛ ቦታ እኔ ብገኝ ብለን እናስብ። አዎ እኔ አውቄ ነበር ናታን በጣም ይወዳታል። ዳጣ በጭራሽ እንደዚህ እንደማታረግ እርግጠኛ ነበርኩ ሙሉ በሙሉ። ግን አሁንም ንጹህ ስለሆነች በጣም ደስ ብሎኛል እያለ ነበር። አሁን ከዛ እያነገረው ካሁን በኋላ ምንም ቢፈጠር እኔ ሁሌም ከጎንሽ ነኝ። ይቅር በይኝ ስለተጠራጠርኩሽ ብቻ ይቅርታ እየጠየቅኩሽ ነው። ይቅርታ አድርግልኝ ልጄ አጥፍቻለሁ። አንቺን መጠርጠር አልነበረብኝም እያለ ይቅርታ እየጠየቀ ነበር አባቷ ዳጣ ማለት ነው። እንግዲህ አባዬ ብላ ነው የምጠራው። ነገር ግን ልጁ እንደሆነች እሱ ብቻ ነው የማውቀው። ሌሎቹ አያውቅም። የጓደኛዬ ልጅ ነች ብሎ ተናገረ። ነገር ግን ትክክለኛ ልጅ ነች ማለት ነው። ልጄ ነች ብሎ እፋ ማድረግ ቢከብደውም ነገር ግን የጓደኛዬ ያደራ ልጄ ነች። ካሁን በኋላ ሁላችሁ ተከባብራችሁ የምትኖሩ መኖር ይኖርባችኋል ብሎ ያስጠንቃቸዋል። አው ጋሼ እኮ ያደራ ልጄ ነች ሰላምዬ አደራ ተንከባከባት ዳጣን እያለ ነበር። ስለዚህ በጭራሽ ተከፍተሽ ማየት አልፈልግም ዳጣዬ፣ በቃ አንቺ ካልወሰድሽ አልወሰድሽ ነው። ግን በመጨረሻ የጠፋ ጌጣጌጥ ተገምቷል። ስለዚህ አንቺ ምንም ሀሳብ አይግባሽ ሰላምዬ። እኔ እኮ ብሰርቅ ኖሮ እውነት ያን ሁሉ ገንዘብ የማወጣ በኖሮ ይዤ ነበር የምጠፋው እንጂ አልመለስም ነበር። ግን አልሰረኩም። በመጨረሻው ግን እውነት ስለታወቀ ደስ ብሎኛል። እኔ መቼም ቢሆን እንደዛ አላደርግም። ቤተሰብም ነበር ስፈልግ የነበረው እናት፣ አባት፣ ወንድም፣ እህት እንድኖረኝ ነበር ምኞቴ እንጂ እዚህ መጥቼ ልሰርቀን ነበር። እባክሽ ተይ እንጂ እህት ወንድም እንድኖርሽ ነው የምትፈልጊው? አለዛ ግን ስነ ስርዓትሽን ይዘሽ የምትቀመጪ ከሆነ ተቀመጪ። ያው ይሄ የሚችል እንግዲህ ደረጀ ያደራ ልጄ ነች ብሏል። ስለዚህ ማንም ሰው ምንም ነገር አያደርግም። ስለዚህ አሁን ዋና ነገር ጌጣጌጥ የመገኘቱ ነው። ልጄ ነች አደራ ብሎኛል ጓደኛዬ፣ ታውቂያለሽ ብዙ ነገሬ ነው። ስለዚህ በጭራሽ እንድትከፋ ወይን እንድታዘን አልፈልግም። እባክሽ አደራችን በትክክል እንውጣ። ማንም ሰው ልጆቹን አልነግራቸው ማንም ሰው። በእርግጥ ይዋን ታውቂያለሽ ይዋንን ሳይ እሷ ምንም ነገር እንደማታደርግ እርግጠኛ ነበርኩ። የገዛ ልጃቸው እንደሆነ ተጠራጥሮ ነገረው ለአባቱ ማለት እንግዲህ ናታን ሁሉ ነገር ይነግረዋል ማለት ነው። ከዛ ኬክ ልጋብዛቸው ይዘው ይወጣል። ናታም ግራ ተጋባ። ዳጣ ምንም እንደማሰርቅና ግልጸኛ እንደሆነች እሱም እርግጥ ልቧን ያውቃል ማለት ነው። በሀሳብ ተመስጦ ነበር እያሰበ ነበር ዳጣ እንደማሰርቀው። ከዛ ይወስድና ዳጣና የውሃን ኬክ መጋበዝ ይዘው ይወጣቸዋል ማለት ነው። የውሃ እጅግ በጣም ደስተኛ ዳጣን እጅግ በጣም ትወዳታለች። ከዛ ይሄ ጌጣጌጥ ማን እንደሰረቀ እርግጠኛ ነኝ አይቴ ትሆናለች ሻንጣ ውስጥ ጌጣጌጧን አይቼ ለስታስቀምጥ ብላ ስትናገር ነበር። ውሃ እንግዲህ እቺ ደግሞ መርዝ መጣችና ሰላምዬን እያስጨነቀቻት ነበር። እንግዲህ የሷን ልብስ ከኔ ልብስ ጋር የት ሄዱ የት ወጡ እያለች ስትጠይቃቸው ነበር። አላውቅም የት እንደሄዱ ብላ ነገረች። ዳጣ ከውሃ ጋርና ከናታን ጋር ኬክ እየበላች በጣም ደስተኛ ሆና እየተጫወተች ነበር። እኔ ግድዬን ግን አልሰረኩም እያለች ስትነግራቸው ነበር። አዎ አንቺ እንዳልሰረች እኔም እርግጠኛ ነኝ ዳጣ፣ አንቺ ጥፋተኛ እንድትባይ ብቻ ነው። ወይም ከዛ ቤት ቆይ ምን አደረገችሽ? ለምንድነው እንደዚህ ዳጣን የጠላሻት? እኛ እኮ ሁላችሁም ዳጣን ትወዳታላችሁ እኔን አትወዱን። አይ አንቺም እኮ እንወድሻለን ለምን እንደዚህ ትሆኛለሽ እያለቻት ነበር። አይ እኔን አትወዱኝም እቺ ዱርዬ ነው የምትወዳት ብላ ልብስን ከሷ ጋር እንዲቀላቀልሽ ብላ የዳጣን ልብስ ስትረጋግጠው ነበር። ቆይ ክፋትሽ ግን እስከ መቼ ነው? ለምን እንደዚህ ትሆኛለሽ? ወደ ራስሽ አትመለሽም እንደ እያለች ነበር። ናታን ግን ማን እንደሰረቀ ይሄንን ያደረገው እጅ ሰው መቀጣት አለበት። ከዛ ሲል ሁላችን ተባብረን እንደዛ ያደረገው ሰው መቅጣት ይኖርብናል። ስለዚህ ዳጣ ንጹህ እንደሆነች ሁላችን ማሳመን አለብን ብሎ ወደ ቤት ይመለሳሉ ሁሉም ማለት ነው። ዳጣና እንግዲህ እቺታና ይወታ እየተፈጣጡ ነበር። ከዛ በመጨረሻ ላይ ለስመታት ቆይ አንቺ ምን ትሰራለሽ ከኔ? ለምንድነው ከኔ ጋር የምትፎካከሪ እያለቻት ነበር። አልገባኝም መቼ ነው ካንቺ ጋር ፎካከርኩት? ከዛ ይዋ የት ሄዳችሁ ነበር? የት ነው የወጣችሁ ብላ ስታጣራ ነበር። አይ አልነግርሽም ናታ እንዳትናገሪ ብሎኛል ኬክ ጋብዞና እያለች ስትነግር ነበር። ታዲያ ጭርቁስ ዳጣ ከናንተ ጋር ነበረች እንዴ? እስቲ ንገሪኝ እያለቻት ነበር። አይ አዎ ነበረች እያለች ታዲያ ለማን ነው አትንገሪ ያለሽ ናታን እያለችው በቃ አልነግርሽም በቃ ተኝ እያለችው ሮጣ ትሄዳለች ማለት ነው። እንግዲህ
እንግዲህ መጨረሻ ዳጣና ዳጣ ልትመጣ እጇን ትይዛታለች። በጭራሽ እኔ ሆነ አንቺ ታላቅ ማንነች ሳናቅ በጭራሽ አንቺ እጅሽን አሌላ ልታነሺ አቺም። ከዛ ሰላምዬ ቆይ ምን እየሆናችሁ ነው? ተረጋጉ እንጂ እያለች ሮጣ መሀላቸው ትገባለች። እንግዲህ ደረጀ ደግሞ በጣም ተጨንቆ ስለነበረ ናታን እያነገረ ነበር። ታዲያ ሰላም እያለ ደወለ እንደገባት እያለ አዎ ደህና ነው እያለ ከዛ በኋላ ግን የዚህ ጌጥ አጥፋፋት እኔ ተጠራጠርኩት። ያው በርግጥ የውሃ ምን ምስክር ባትበቃም ግን ምስክር ሻንጣው ሲከታ ይቻላል ብላ ነገረች። ከዛ ሊሆን አይችልም ብሎ ይናደዳል። ልጄ እንደዚህ ልታረግ አይችልም እያለ ነበር። ነገር ግን ከዛ ለምን ገብታ ፈትሻ አታውም ብለዋል። ከዛ ዳጣ ደግሞ ውጭ ላይ ቁጭ ብላ ከዛ ሰላምዬ እስቲ ጸጉሬን ዳብሽልኝ እያለቻት ነበር። እሺ ትልና ጸጉሯን ትዳብስላታለች። ከዛ እንግዲህ በመጨረሻ ላይ ያው ማን እንደሰረቀ ይታወቃል ማለት ነው። ሻንጣን ክፈቺ ነይ ክፈቺ ብሎ ይጣራታል አባታ። ዳዲ አባዬ ምን ችግር አለ እንዴ? አባዬ አትበይ በጭራሽ አባዬ እንዳትይ እያላት ነበር። ቆይ ምን አጠፋሁ አባዬ እያለች ምንም እንዳትይ ነይ አሁን ቀጥለሽ እስቲ ምን እንዳረግሽ ሻንጣሽ ውስጥ ምን እንዳለ ማየት እፈልጋለሁ ትላታለች። ግን እኮ ምንም የለም አባዬ ነይ ክፈቺው ሻንጣን ብሎ ይጮህባታል። ከዛ ልክ ሻንጣ ሲከፈት ጌጣጌጡ የእሷ ሻንጣ ውስጥ ይገኛል ማለት ነው። ከዛ አባቱ በጣም ይናደዳል ደረጀ። ምክንያቱም ዳጣ ንጹህ ነች፣ ዳጣ ሰረቀች ብላ ዳጣ ልትፈስ ነበር። ነገር ግን የሰረቀችው የገዛ ልጇ የምትወዳት የመሳሰላት ነው። ዳጣ ወንጀለኛ ወይም ደግሞ ዳጣ ሌባ ብቻ እንድትባል ከዛ ቤት እንድትባረር እሷ ሌባ ልትባል ነበር። በጨረሻ ላይ ራሷ ተጋለጠች። ሌባ ዳጣ ሳትሆን ራሷ ሆነች ማለት ነው። አባታ ለዚህ ስራሽ ትቀጫለሽ። ቆይ ዳጣ ሙሉ እንደዚህ ጠላሻት እዚህ ቤት ከመጣሽ ቀን ጀምሮሽ አስተያየትሽና ለሷ ያለ አመለካከትሽ በጣም መጥፎ ነው። እንዴት እንደዚህ ታረጋለሽ? እናትሽ እኮ ታጠምዳላት ነበር እኮ እያለ ሲጮህባት ነበር። አባዬ ይቅርታ አድርግልኝ አይለመደኝም ብላ ይቅርታ ልትጠይቆ ከዛ በጥፊ ይላታል አባታ። ግን አባዬ እባክህን ይቅርታ አድርግልኝ ስትል ነበር።